ምንድን ነው ያልሽው? አሁን የነበረው ባልቻባ ለብሶ እናቴ መምህር ነበረች፣ እዛ አስተምራለች ለረጅም ዓመት። ሜቢ አስተምራሽ ሊሆን ይችላል። እሺ ሀቢባ በልጅነቷ ምን አይነት ልጅ ነበረች? እንዴት ነው የልጅነት ጊዜዋን እስቲ ያሳለፈችው? የልጅነት ጊዜ በጣም ሳቂታ፣ ተጫዋች፣ ደስተኛ፣ አስቸጋሪም፣ እውነቱን ለመናገር ቤት ውስጥ አስቸጋሪም ነበርኩኝ። በቃ ሰፈር ውስጥ ጨዋታ ወዳለው፣ ወሬ ወዳለው፣ ያም ሲላ ከዛም ጋር ተከትዬ ሄዳለሁ፣ ከዚህም ጋር ተከትዬ ሄዳለሁ። ረባ ነበርኩኝ፣ ቀውጢ ነበርኩ። ወደ ሌላኛው ጥያቄ ሲሄድ ደግሞ ሀቡ አሁን ቲክቶክ ላይ እንግዲህ ፌመስ ከሚባሉ ግንባር ቀደም ሊጠቀሱ ከሚችሉ ሰዎች ውስጥ ያው አንደኛዋ ነሽ እና በሌላ አፕሊኬሽንስ እንደዚህ ዝነኛ ነበርሽ ወይ? በሌላ አፕሊኬሽንስ ትታወቂ ነበር ወይ? በሌላ ሶሻል ሚዲያ ላይ? የመጀመሪያው ሶሻል ሚዲያ የተጠቀምኩት ለመጀመሪያ ጊዜ ፌስቡክ ነው። የዛሬ 14 ዓመት ኮንትራት ቤት እያለው መዳም ቤት በምሰራ የመዳም ቅመም ነበርኩ። ፕራውድሊ የመዳም ቅመም ነበርኩ። በጣም በኩራት ማውራው ነው። እናም አረብ ሀገር መጀመሪያ ወደ አረብ ሀገር የመጣሁትኝ የመዳም ቅመም ሆኜ ነው። የዛሬ 16 ዓመት ወደ ካታር ስመጣ እናም ኮንትራት ቤት ውስጥ ሆኜ ነው ፌስቡክ መጠቀም የጀመርኩት። የሴትዮ እህት ፌስቡክ ከፍታልኝ የመጀመሪያው ሶሻል ሚዲያ መጠቀም የጀመርኩት ፌስቡክ ላይ ነው። ጀስት ስታተሶችን ፖስት አደረግ ነበር። የተሰማኝን ስሜት እገልጻለሁ። ሰዎች በኮመንት ምናምን ከሰው ጋር መጫወት ማውራት ምናምን እወዳለሁ። ፎቶ ፖስት አደርጋለሁ ምናምን። እናም ፌስቡክ ላይ ፔጅ ከፍቼ ግሩፕ ከፍቼ ሰዎች እንዲወያዩ ምናምን አደርግ ነበር። የመጀመሪያው እንትኔ ፌስቡክ ነበረ። አሁን ላይ ፌስቡክ ላይ ወደ 17,000 ምናምን ፎሎወርስ አለኝ። ያው ፌስቡክ እንደ ቲክቶክ ቶሎ አይሰራጭ። ኢንስታግራምም አለኝ። ኢንስታግራም ላይ ወደ 40 ምናምን ሺህ ፎሎወርስ አለኝ። ኢንስታግራም ላይም ፎቶዎችን ፖስት አደርጋለሁ፣ ቪዲዮዎችን ፖስት አደርጋለሁ ምናምን። ኦኬ እሺ። በምን አጋጣሚ ሀቡ ቲክቶክ ጀመረች? እንዴት ጀመረች ቲክቶክ? ያ ቲክቶክ የጀመርኩበት አጋጣሚ ኦንላይን ቢዝነስ እሰራ ነበረ። የሆነ ኦንላይን ማርኬቲንግ ቢዝነስ ጀምሬ ያንን ቢዝነስ ለማስተዋወቅ የዛሬ 2 ዓመት ከምናምን አካባቢ ቲክቶክ መጠቀም ጀመርኩኝ። በዛ አጋጣሚ የጀመርሽው? በዛ አጋጣሚ ይሄ ሁሉ ተከታይ ይኖረኛል ብለሽ አስበሽ ታውቂ ነበር? በፍጹም አላሰብኩም። እንዴት በራሱ ሰዓት ነው እንደዚህ። በቃ እኔ እኔን ሆኜ ስለምኖር በቃ ራሱ ቀጠለ፣ እንደዚህ ሄደ። የሁሉ ተከታይ ያፈራሽው እንዴት ነው? በጣም ብዙ ያው አንደኛው አካውንት ያው ከመዘጋቱ በፊት ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው እና ይሄ ሁሉ ተከታይ እንዴት ላገኝ ቻልኩ ብለሽ ታስቢያለሽ? አንደኛ ኮንቲኒየስሊ ድግግሞሽ ሁሌ የማደርገው ነገር ስለሆነ ኤቭሪዴይ ላይቬን እከፍታለሁ። ኤቭሪዴይ ላይቬን ከፍቼ ችግር ላይ ነኝ አዳምጭኝ የሚለኝን ወገን አዳምጣለሁ። በአቅሜ በጊዜ በጉልበቴ ህዝቡን እረዳለሁ፣ አገለግላለሁ። ሶ ኤቭሪዴይ የምትከፍችው ነገር ሲሆን ራሱ ይሄዳል። በቃ ራሱ እኔ አስቤው አይደለም ራሱ። መጀመሪያ ቲክቶክ ላይ ስመጣ ኦንላይን ቢዝነሴን ለማስተዋወቅ መጣሁ ጀመርኩኝ። ከዛ ቢዝነሱን ትቼ ደግሞ ኖርማሊ ለመሳቅ ለመጫወት ችግር ላይ ያሉ ሰዎች፣ ሰሚ ያጡ ሰዎች፣ የሚሰማቸው የሚፈልጉ ሰዎች እንድሰማቸው ሰው ማዳመጥ ስለምወድ እንደገና የቤት እመቤት ነኝ፣ ቤት ውስጥም ስለምውል ለራሴም ፈታ ዘና ለማለት እህቶቼን አዳማጭ ያጡ እንደኔ ቤት ውስጥ የምትውል የቤት እመቤትም ጓደኛ የምትፈልግ የሚያወራት የምትፈልግ ከሰው ጋር ለመገናኘት ጀመርኩት። ሄደ አደገ። ሰው መርዳት ደግሞ በጣም የሚያስደስት ነገር ሆኖ አገኘሁት። በጣም መንፈስን የሚያረካ የሚያስደስት ነገር ሆኖ በዛው ቀጠልኩበት። ሄደና በራሱ ሰዓት እንደዚህ ያደገ። እሱን የሚመለከት ሌላም ጥያቄ ስላለ እሱን በሰፊው እንመለስበታለን። ሞዴሬተሮቼ አስጸያፊ ስድቦች፣ ቤተሰብን የሚረብሽ ነገር ሚውት አድርጉልኝ። ሞዴሬተሮቼ አላችሁ፣ መጥፎ ቫይቭ እንዳይኖር። በቃ ጨዋታ ነው። አንዳንድ ነገሮች የምንማርበት ነገር እንማራለን። መጥፎ ነገር ፕሊስ ፕሊስ እዚህ ቤት እንዳይኖር። አመሰግናለሁ። እሺ ቲክቶክ ከመጀመርሽን በፊት ሆነ አሁን ላይ እስቲ የምትወጃቸው የምታደንቃያቸው ከወንድሚው ከሴት ቲክቶከሮች ሚመቹሽ በሚሰሩት ስራ? ኦኬ ሌዲስ ፈርስት። ስለዚህ በመጀመሪያ ከሴት እጀምራለሁ። አንደኛ በጣም ከልቤ የምወዳት የማከብራት የማደንቃት መማር ነች። ሮል መማር። ቀጥሎ ከመማርዬ ቀጥሎ ሪም ጎልድን በጣም አደንቃታለሁ። ጥንካሬዋን፣ ፖዘቲቭነቷን፣ መልካምነቷን በጣም እወድላታለሁ። የስራ ሰውነቷን፣ ታታሪነቷን
እነዚህን ኳሊቲዎቿን በጣም አደንቅላታለሁ። ሪም አንደኛ መማርን፣ ሁለተኛ ሪምን፣ ቀጥለው ሌሎቻችሁ እንዳትቀየሙኝ ስም ሳልጠራ ስቀር ሶሪ። የመጀመሪያ ምርጫዎቼ ከቲክታከሮች አንቺ ቲክታከር ከተባልሽ መሲሻ ከዚህ በኋላ ትባያለሽ። መሲሻ አድናቂሽ ነኝ የኔ ማር። ሳሪቲን በጣም አደንቃታለሁ። የስ በጥንካሬ ደግሞ ቤታዮን አደንቃታለሁ። አይበገሬነቷን ወድላታለሁ። ቤታዮን አትንኩኝ ባይነቷን። የሁሉንም የየራሳቸው ኳሊቲ አለ። ከሴቶች ጨርሻለሁ። ከወንዶች ደግሞ አንድና አንድ ብቸኛ የሚኪ ፊት አውራሪ አድናቂ ነኝ። ጠላት እያልሽው ግን ታደንቂዋለሽ። መሲ ብሪጅስቶን ቤተሰብ የመሲ ብሪጅስቶን አድናቂ ነኝ። የስ ከሴቶች እነዚህን 5ቱን ጠርቻለሁ። እሺ ወደ ቀጣዩ ጥያቄ መሄድ እንችላለን? የስ ፕሊዝ። ሬዲ? እሺ ወደ ቀጣዩ ጥያቄ ስንሄድ በጣም ብዙ ስድቦች፣ ብዙ ትችቶች ይደርሱብሻል። እንዴት ነው ይህን ነገር ተቃውቀበሽ የምታልፊው? ያው ምናየው ነገር ነው። ሶሻል ሚዲያ ተጠቃሚ በአጠቃላይ የሚሆነውን ነገር እያየን ነው እና ብዙ ትችቶች፣ አንዳንድ ስድቦች ይደርሱብሻል እና ይህን ነገር አልፈሹ ቀጥለሽ የምትሄጂው እንዴት ነው? ያ ምንድን ነው መሰለሽ፣ ኔጌቲቭ ነገር ላይ ፎከስ አላደርግም። ሁልጊዜ አላማዬ ምንድን ነው? እኔ አላማዬ ሰዎችን መርዳት ነው። እዚህ ምድር ላይ ሁሉም ሰው ይውደደኝ አይባልም። ጥሩ ሰው ስትሆኚ መጥፎ ሰዎች ይጠሉሻል፣ ጥሩ ሰዎች ይወዱሻል። እኔ ጥሩ ሰው ከሆንኩኝ ጥሩ ሰዎች ይወዱኛል፣ መጥፎ ሰዎች ይጠሉኛል። የሚጠሉኝን መጥፎ ሰዎች ላላይ ራሴን በየቀኑ መስታወት ፊት ቆሜ እመክረዋለሁ። ሀቢባ ጥሩ ሰው ስትሆኚ ጥሩ ሰው እዚህ ምድር ላይ ሁሉም ሰው ይቀበለኝ፣ ሁሉም ሰው ይውደደኝ፣ ሁሉም ሰው ያድንቀኝ አይባልም። ሁሉም ሰው የሚወደው ዶላርን ብቻ ነው፣ ገንዘብን ብቻ ነው። እኔ ገንዘብ ስላልሆንኩኝ ሁሉም ሰው ሊወደኝ አይችልም። ጥሩ ሰዎች ይወዱሻል ጥሩ ሰው ስትሆኚ። መጥፎ ሰው ስትሆኚ መጥፎ ሰዎች ይወዱሻል። ስለዚህ መጥፎ ሰዎች እንዲወዱኝ መጥፎ ሰው መሆን አልፈልግም። ጥሩ ሰው ሆኜ ጥሩ ሰዎች ከወደዱኝ ያ በቂ ነው። ያንን ምክር ለራሴ በየቀኑ ነግረዋለሁ፣ አበረተዋለሁ፣ አጀግነዋለሁ። እሺ ከዚህ ጋር ተያይዞ በቃኝ ቲክቶክ ከዚህ በኋላ ሳልፈልግም ብለሽ ቲክቶክን ለማቆም የተገደድሽበት ወይ ደግሞ ያሰብሽበት አጋጣሚ ኖር ይሆን? ያ በቅርቡ ልጄ የተሰደበ ጊዜ በቃኝ ከዚህ በኋላ ምን ያደርግልኛል ብዬ ቲክቶክን ለማቆም አስቤ ነበር ለመጀመሪያ ጊዜ በህይወቴ። እስካሁን ድረስ እኔ እናቴ፣ አባቴ፣ ባለቤቴ ሁሉ ነገሬ ሲሰደብ የፈጠረ ፈጣሪ ሳይቀር እሷን ሲፈጠር እያንቀላፋ ነበረ። እንደዚህ አስቀያሚ አድርጎ የፈጠራት ተብሎ ፈጣሪ እንኳን ሲሰደብ ለማቆም አስቤ አላውቅም ነበረ። ልጄ ግን የተሰደበ ቀን በቃ ብዬ ነበረ። ከዛ ራሴን መልሼ የመከርኩት አላማቸው እኮ ይሄ ነው። ስለዚህ የዛኔ እነሱ አሸነፉ ማለት ነው። ታርጌታቸውን መቱ ማለት ነው። አንቺ ልጄ ሰደቡብኝ ብለሽ ካቆምሽ ብዬ ራሴን መክሬ አበርትቼ ጀግኜ ከዚህ በኋላ ምንም ነገር እንደማያስቆመኝ ምን ያህል ጠንካራ መሆኔን አይቼበት ተመልሻለሁ። ደስ ይላል። እሺ በምን አጋጣሚ ነው ዶክተር ሀቢባ ወደ ሕክምና ወደ ምክር አገልግሎቱ የገባችሁ? እንዴት ነው የጀመርሽው? ያ ብዙ የሚሰማቸው ያጡ እህቶች እንዳሉ በምን አጋጣሚ ያወቅኩኝ፣ ላይቬን ከፍቼ ኦንላይን ቢዝነሴን እያስተዋወቅኩ እያለ የዛሬ 2 ዓመት ከምናምን ኦንላይን ማርኬቲንግ ቢዝነስ እያስተዋወቅኩ እያለ እየገቡ ጥያቄ ልጠይቅሽ ጥያቄ ያለኝ እያሉ እየገቡ ስለ መዳም ቤት ችግራቸውን መጠየቅ ጀመሩ። በዛ አጋጣሚ ነው የእነሱን ችግር እንደዚህ ብታረጊ እንደዚህ ብታረጊ ኤምባሲ ማወቅ ያለበት ጉዳይ ሲሆን የኤምባሲ ቁጥር እየሰጠው መደወል ለማያውቁም ስልክ ለሌላቸውም እኔ ኤምባሲ እየደወልኩ እየጠቆምኩላቸው ምናምን ብዙ ችግረኛ የሚሰማው ያጣ ብዙ የሚሰማቸው ያጡ እህቶቼ በየቤቱ የታፈኑ እንዳሉ በዛ አጋጣሚ ያወቅኩና ሳላስበው የገባሁበት ነገር ነው። ኦኬ ድንገት የሆነ ነገር ነው ታስቦና ሆን ተብሎ ታቅዶ አይደለም ይሄ ፕሮግራም ይጀመራል። ወደ ቲክቶክ ስመጣ ኦንላይን ቢዝነስ ለማስተዋወቅ ነበር የመጣሁት። ቢዝነሱን እያስተዋወቅኩ ነው። ገስት ጥያቄ ልጠይቅሽ እህቴ አንዴ ምናምን እያሉ እየገቡ በዛ ሰዓት ገና እንደጀመርኩ 20 30 40 50 ሰው በሚያየኝ ሰዓት ላይ ቤን ስካፍ እየገቡ ጥያቄ ልጠይቅሽ እያሉ እየገቡ ስለ ፓስፖርት፣ ስለ መኖሪያ ፍቃድ፣ ስለ መዳም ቤት ደሞዝ መከልከል፣ ስለ መዳም ባል ጾታዊ ትንኮሳ ማድረግ ምናምን እንዲደረሰብኝ እንዴት ላርግ፣ የት ልሂድ፣ ደሞዜ ይሄን ያህል ጊዜ አልተከፈለኝም ምን ላርግ ምናምን እያሉ ሲጠይቁ ሌበር ኦፊስ እንዴት እንደሚደውሉ ኤምባሲ እንዴት እንደሚደውሉ በመንገር በቃ በዛ በትንሹ ችግር ጀመረና እያደገ ትልልቅ ችግር ያለባቸው ሰዎችም
እኔ ትንንሽ ችግር ያለባቸውን ሰዎች ከፈጣሪ ጋር ከህዝቡ ጋር እየፈታሁላቸው እየረዳኋቸው ስመጣ ትልልቅ ችግር ያለባቸው ሰዎች ሳይቀር እየመጡ እኔን ማማከር ጀመሩ። እንግዲህ ተመልካቾቻችን ቆይታችን ወጋችን ተመችቷችኋል ብለን ተስፋ እናደርጋለን። ታፕታፕ ኮፒ ሊንክ አድርጉ። ይህ ፕሮግራም ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ነው። ሁሌ ሰኞ ሰኞ የተለያዩ እንግዶችን ይዤ እየመጣሁ እንዲህ አይነት ጥያቄዎች እንጠይቃለን፣ እንጨዋወታለን። 5 ጥያቄዎች ደግሞ ከተመልካች የምንቀበል ይሆናል። ሜቢ ይህንን አሳውቄሽ ከነበረ እኔ እንጃ ነግሬሻለሁኝ። 5 ጥያቄ ከተመልካች ይመጣል። የሚገርመው እንደው እዚህ ጋር ሳልናገር ማለት የማልፈልገው ነገር አለ። የእውነት እግዚአብሔርን ሀቡን እንግዳ ልትሆኝ ይፈልጋለሁ ስላት ደስ ብሏት መጣች። ሌላው ግን የገረመኝ ምናልባት ጥያቄዎቹ ማየት ከፈለግሽ ልላክልሽ እያቸውና ተዘጋጅተሽ የምትመጭባቸው ጥያቄዎች ካሉ ምንም ጥያቄ እንዳትልኪልኝ እዛው ፊት ለፊት ጠይቂ ብላ ጥያቄ እንኳን አልተላከላትም። እንደ አዲስ ከእናንተ እኩል ነው እየሰዋች ያለችው እና ታብታብ ኮፒ ሊንክ አድርጉ ውዶቼ። እሺ ወደ ሌላኛው ጥያቄ ሲሄድ እስኪ ስለ ልጆች አስተዳደግ፣ ልጆች እንዴት ማደግ አለባቸው፣ ስርዓት ይዘው እንዲያድጉ፣ ነገ ትውልድ አሪፍ ትውልድ እንዲሆኑ እንዴት ማደግ አለባቸው ብለሽ እንደ እናት ስለሆንሽ የሁለት ልጆች እናት ስለሆንሽ ልጅ መገረፍ አለበት መቀጣት አለበት የሚሉ የተለያየ አስተሳሰብ ነው እናቶች ያላቸው እና ሀቢባ እንዴት ነው ልጆቿን እስኪ የምታሳድገውን አሪፍ ትውልድ እንዲሆኑ ምንድነው ልጆቿ ላይ እየሰራች ያለችው? ያ በጣም ጥሩ ጥያቄ ነው። ለእናቶች ይጠቅማል። ሜቢ ለአዳዲስ እናቶች እኔና አንቺ ትንሽ የቆየን እናቶች ስለሆነ ለአዳዲስ ትንሽ በራሳችን ቆይተናል። የ8-9 ዓመት ልጅ ማድረስ ዛሬ የወለዱ እናቶች አሉ። የ10 ምናምን ዓመት ልጆችም እየወለዱ ነው። እና ልጆች እኔ ሁሉም ሰው በራሱ ትክክል ነው። እኔ በእኔ እይታ እኔ ልጆቼ ፍቅር በመስጠት ነው ማሳድገው። ልጆቼ ያጠፋሉ እንደ ማንኛውም ልጅ። ሲያጠፉ ግን አልማታም፣ አልሳደብም፣ መጥፎ ቃል ካፌ አይወጣም። አይደለም ለገዛ ለወለድኳቸው ልጆቼ እኔ ለባዳም ካፌ መጥፎ ቃል አይወጣም። በእኔ አስተሳሰብ የሰው ልጅ የሚለካው ከንግግሩ ከአፉ በሚወጣው ቃል ነው። እኔ የሰው ልጅ የምለካው ይሄ በእኔ አስተሳሰብ ነው እና ሁሉም ሰው በራሱ ትክክል እንደሆነ አስረግጣችሁ ያዙልኝ። እና በእኔ አስተሳሰብ የሰው ልጅ የሚለካው በአፉ ከአፉ በሚወጣው ቃል ስለሆነ አፉ ሲከፈት ስለሆነ ጭንቅላቱ የሚታየው እኔ ለልጆቼ ፍቅር ነው ማጠጣቸው፣ ፍቅር ነው መሰጣቸው፣ እመክራቸዋለሁ። ልጆቼን ደግሞ ስቀጣ መቀጣው የሚወዱትን ነገር ወስድባቸዋለሁ። ሲያጠፉ ለምሳሌ እርስ በርስ ከተጣሉ የተጣሉበትን እቃ ወስድባቸዋለሁ። አይሰጣችሁም፣ ተስማምታችሁ በዚህ በአንድ እቃ ተስማምታችሁ መጫወት ካልቻላችሁ ሁለታችሁም ታጡታላችሁ ብዬ ወስድባቸዋለሁ። ሲያለቅሱ አላባብልም። በጣም ቆራጥ ነኝ በልጅ አስተዳደጌ። ፍቅር ሰጣቸዋለሁ፣ የፈለጉትን ነገር ሰጣቸዋለሁ። ግን ይሄ ማጨማለቅ የሚባል ነገር ያው አበሻነትም አለብኝ። አላጨምቅ ሲያለቅሱ በራሳቸው ሰዓት አልቅሰው ሲደግማቸው ዝም እንዲሉ እንጂ አላባብልም። ሲጣሉ ይቅርታ እንዲጠያየቁ እንዲስማሙ አደርጋለሁ። ያጠፋ ሰው የሚቀጣው ቴሌቪዥን በመከልከል ቲቪ አያይም መጫወቻዎቹን በመውሰድ በእንደዛ ነው የምቀጣቸው። አሪፍ ነው እንዳልሽው፣ ሁሉም የራሱ አስተዳደግ የራሱ ስታይል አለው። ገና ያላገቡ ገና እናት ያልሆኑ ደግሞ ምናልባት የኛ ከጠቀማቸው በሚል ነው ይህን ጥያቄ እያቀረብኩትኝ። እንግዲህ ሀቡ እንደሚታወቀው በጣም ብዙ ወዳጆች ብዙ አድናቂዎች አሉሽ። አንቺም የአበሻ ልብስ አድናቂ ነሽ። በጊፍት መልክም በጣም ከብዙ ቦታ ስጦታ ይመጣልሻል። እንደ ሂውማኒሮችሽ የአበሻ ልብሶችን ቆጥረሻቸዋል ወይ? ምን ያህል የሀገር ባህል ልብሶች አሉሽ? አልቆጠርኳቸውም። ብዙ ናቸው የምር። እኔ እንጃ በጣም ብዙ ነው። አልቆጠርኩትም። መስሻይቱ ቢሆነስት ብዙ ያበሻ በቁጥር አላውቃቸው። በቁጥር አታውቃቸው። እሺ ወደ ሌላኛው ጥያቄ ስገባ ያው እንግዲህ እዚህ ሶሻል ሚዲያ ላይ በእርዳታ ከሚታወቁ ሰዎች መሀል አንዱ አንቺ ነሽ። ብዙ የታመሙ ሰዎችን በአቅምሽ ጊዜሽን ሰጥተሽ ብር ተሰብስቦ ታክመው የዳኑም አሉ፣ ሕክምና ላይ ያሉ እህት ወንድሞቻችን አሉ። እኔም አብሬሽ ብዙ እርዳታዎችን አብረን አድርገናል እና እንዴት ወደዚህ እርዳታ ልትገቢ ይቻልሽ? እንዲህ ብር ማሰባሰቡን እንዴት ልትጀምር ይቻልሽ? ያ ይህም በአጋጣሚ ነው። የታመሙ ሰዎች ገብተው እርዳታ ጠይቀው ኖ ማለት የማንችልበት ሁኔታ ላይ ሆኖ ጀመር ነው እና በዛው ቀጠለ። አንድ ነገር አንዴ ከጀመረ በዛው ይቀጥላል። እንደውም ዩናይትድ አረብ ኤምሬት ነበር የምኖረው። ሰው ሁሉ በዩናይትድ አረብ ኤምሬት ህግ ገንዘብ ላይቭ ላይ ማሰባሰብ በህግ ያስቀጣሻል ሀቢባ ታይ እንኳን እያሉኝ ልጠያቅበት። እዚህ ጋር የታመመ ሰው እርዳታ የሚያስፈልገው ሕክምና የሚያስፈልገው ሰው እያለ አልተውም። የሚረዳና የሚረዳ አካል እያለ እኔ ድልድይ ብቻ ሆኜ ለማገናኘው አልተውም ብዬ በአቅሜ እንግዲህ ሳላስበው የገባውበት ነገር ነው። የታመመ ሰው ገብቶ ቪዲዮ አብርቶ እባክሽ እያለሽ እምቢ ማለት አትችይም።
ልትቋቋሚ አትችይም። እውነት ነው። ደስ ይላል እኮ የነፍስም ስራ ነው እየተሰራ እኮ ያለው። አንድ ሰው በአንቺ ምክንያት ሌላ ሰው ረድቶት ድኖ ማየት ከዚህ በላይ ምን ነገር አለ? ደስ የሚል የእውነት የመንፈስ እርካታ የሚሰጥ ስራ ነው። አንደኛ የመንፈስ እርካታ ይሰጣል፣ የሰላም ሁለተኛ ፈጣሪ ጋር ይመዘገብና ያ የረዳሹ ሰው ሳይሆን ያ ያደረግሽለት ሰው ሳይሆን ፈጣሪ ጋር ክሬዲቱ ተመዝግቦ፣ ፈጣሪ አይረሳም። እኔ የሰው ልጅ ነኝ፣ ያደረግሽልኝን ነገር ልረሳ እችላለሁ። ፈጣሪ ግን አይረሳም፣ ዘላለም አይረሳም። መዝግቦ አስቀምጦ እኔ እርዳታ በሚያስፈልገኝ ሰዓት እጆቹን ይዘረጋልኛል። ሌላ የማላቀው ሰው መጥቶ ያግዘኛል። ገባሽ? በህይወቴ ደርሶ ስላየሁት ነው። ምንም አይነት መልካም ነገር ስናደርግ ፈጣሪ ጋር ተመዝግቦ ከፈጣሪ ይከፈለናል። እዚቹ ምድር ላይ ራሱ ይከፈለናል። ተመዝግቦ ተቀምጦ ስለማይረሳሱ እኛ ችግር ላይ ስንሆን እማናቃቸው በህይወታችን ምንም ያላረግንላቸው አይተናቸው የማናቃቸው ሰዎች መጥተው ከዛ ችግር ያወጡናል፣ ያግዙናል፣ እጃቸውን ሰንዝረው ያነሱናል ከወደቅንበት። ትክክል ትክክል። እሺ ወደ ሌላኛው ጥያቄ ሲሄድ ብዙ ነገር በህይወታቸው ሞክረው ትዳሩንም ስራውንም እንዲሁም ሌሎች ነገር ሞክረው አልሳካ ሲላቸው ተስፋ ቆርጠው በቃ አልችልም፣ ይሄን ነገር ማድረግ አልችልም፣ አልተሳካልኝም ብለው በህይወታቸው ተስፋ ለቆረጡ ሰዎች የምትሰጪው ምክርና አስተያየት ካለ? በቃኝ ከዚህ በኋላ ይሄን ነገር አልሞክርም ብለው ተስፋ ቆርጠው ትዳር ሞክረው ይሆናል፣ ስራ ሞክረው ተበላሽቶባቸው ይሆናል እና በቃ እኔን ማድረግ አልችልም ወደሚለው ድምዳሜ ደርሰው በህይወታቸው ተስፋ ቆርጠው የተቀመጡ ሰዎች አሉና ምን የምትመክሪያቸው ነገር አለ?